ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የስትሮ ፊልም ዳይሬክተር ታይለር ፐሪ አንድ ተዋናይ ላይ ወሲባዊ ጥቃት በማድረስ ተከሰሰ። በቅርቡ የወጣው የስትሮ ፊልም ጨምሮ በበርካታ ፊልሞች የሚታወቀው የፊልም ጸሐፊ፣ ዳይሬክተርና ተዋናይ ታይለር ፐሪ አንድ ተዋናይ ወሲባዊ ጥቃት አድርሶብኛል ሲል ክስ መሰረተበት። ተዋናዩ በአንድ የቴሌቪዥን ሾው ላይ በሚተውንበት ወቅት የታይለር ፐሪ ወሲባዊ ጥቃቶች እንዳደረሰበት ገልጾ የ$260 ሚሊዮን ክስ መስርቷል። ዴሪክ ዴክስን የተባለው ተዋናይ ታይለር ፐሪ በኢንተርቴይንመንት ኢንዱስትሪው ላይ ያለውን ዝነኝነት ተጠቅሞ አስገዳጅና ወሲባዊ ብዝበዛ ሁኔታን ፈጥሮብኛል ሲል በሎስ አንጀለስ በመሰረተው ክስ አቅርቧል። ዴሪክ ይህ የተፈጸመበት ዘ ኦፓል ኤንድ ሮዝለስ በሚለው ፊልም ላይ በሚተውንበት ጊዜ መሆኑን አስረድቷል። ተዋናዩ የታይለር ፐሪ የተሳካ ተዋናይ እንደሚያደርገው ቃል ገብቶለት የነበረ ቢሆንም በተቃራኒው ወሲባዊ ትንኮሳ፣ ጥቃት እንዲሁም አካላዊ ጉዳት አድርሶብኛል ብሏል። ተዋናዩ የታይለር ፐሪን ወሲባዊ ፍላጎት አልቀበልም በማለቱ ሙያውን የሚጎዳ በቀል እንደደረሰበት ነው በክሱ ላይ ያተተው። የታይለር ፐሪ ጠበቃ ክሱን ውድቅ አድርገው ገንዘብ ለማግኘት የተደረገ ማጭበርበሪያ ሲሉ ጠርተውታል። ይህ ግለሰብ ከታይለር ፐሪ ጋር ቅርበት ፈጥሮ የነበረ ሲሆን አሁን ደግሞ የማጭበርበሪያ ክስ አቅርቧል ሲሉ ጠበቃው ማቲው ቦይድ ለቢቢሲ ገልጸዋል። አክለውም ታይለር ፐሪ በዚህ አይናወጥም እናም እንዲህ አይነት የፈጠራ ትንኮሳዎች እንደማይሳኩ እርግጠኛ ነኝ ብለዋል። ዴክስን ከታይለር ፐሪ ጋር ለመጀመሪያ ጊዜ የተዋወቁት በአውሮፓውያን 2019 አትላንታ በሚገኘው የታይለር ፐሪ ስቱዲዮ በነበረ ዝግጅት ላይ መሆኑንም ይናገራል። ከትውውቃቸው በኋላም ለወራት ያህል ስለ ትወና ሙያው ሲነጋገሩ እንደነበረ ገልጿል። በዚህም ወቅት ታይለር ከተዋናዩ ጋር ወሲባዊ ግንኙነት እንደሚፈልግ በርካታ ወሲባዊ አስተያየቶች እንደሰጠና ተዋናዩ ውድቅ ማድረጉን በክሱ ላይ ተገልጿል። ከዚህም ታይለር በሚሰራው የቴሌቪዥን ሾው ላይ አንድ የትወና ስራ እንደሰጠው ገልጿል። ሆኖም ክሱ እንደሚያትተው ዴክስን ታይለር ፐሪን ችላ የሚል ከሆነ ወይም ወሲባዊ ጉዳዮችን የማይቀበል ከሆነ የተሰጠው ገጸ ባህሪ ይሞታል የሚል ቅድመ ሁኔታ ተቀምጧል ይላል። ተዋናዩ የታይለር ፐሪን ማስደሰት ከቻለ ብቻ ገጸ ባህሪው ተላብሶ መተወን ይቀጥላል የሚል እሳቤ እንደነበረም ክሱ አስረድቷል። ክሱ ታይለር በተዋናዩ ላይ ፈጸማቸው የተባሉ በርካታ የወሲብ ጥቃት ክስተቶችን ጠቅሷል። ተዋናዩ ከታይለር ፐሪ የሚመጣው ያላሰለሰ ትንኮሳ ሊቆም ስላልቻለ በፊልሙ ላይ የነበረውን የትወና ሙያ ለመተው እንደተገደደ እና ከታይለር የቀረበለትን የፊልም ጽሑፍ ስራ ለመስራት ፈቃደኛ አለመሆኑንም ጠቅሷል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ትራምፕ የአሜሪካ የቲክቶክ እገዳ ቀነ ገደብ ሊያራዝሙ ነው። ፕሬዚዳንት ትራምፕ ወደ ዋይት ሀውስ ከተመለሱ በኋላ ለሶስተኛ ጊዜ ይሸጥ አሊያም ይታገድ የሚለውን ውሳኔ ለማራዘም መዘጋጀታቸውን ተከትሎ ቲክቶክ በዩናይትድ ስቴትስ ውስጥ ቢያንስ ለተጨማሪ 3 ወራት ሕልውናውን ጠብቆ ይኖራል። የዋይት ሀውስ የፕሬስ ሴክሬታሪ ካሮሊን ሌቪት ማክሰኞ እንደተናገሩት ፕሬዚዳንት ትራምፕ ቲክቶክ እንዲቀጥል በዚህ ሳምንት ተጨማሪ የሥራ አስፈጻሚ ትዕዛዝ ይፈርማሉ ብለዋል። የቲክቶክ ባለቤት የሆነው ቻይናው ባይትዳንስ መተግበሪያውን እስካለፈው ጥር ድረስ በተቀመጠለት ቀነ ገደብ ለአሜሪካ ድርጅት ባለመሸጡ ተንቀሳቃሽ ምስሎች የሚያጋሩበት መተግበሪያ በአሜሪካ መታገዱ ነበረበት። ቲክቶክ እና ባይትዳንስ ከቢቢሲ አስተያየት እንዲሰጡ ለቀረበላቸው ጥያቄ ወዲያውኑ ምላሽ አልሰጡም። ሌቪት ተጨማሪ 90 ቀናት ነገሩ መቋጫ እንዲያገኝና አሜሪካውያን መረጃቸውን አስተማማኝና ደህንነቱ የጠበቀ መሆኑን አውቀው ቲክቶክን መጠቀማቸውን እንዲቀጥሉ ያረጋግጣል ብለዋል። ሌቪት ይህንን ውሳኔ ከማስታወቃቸው በፊት ትራምፕ ቲክቶክን ምናልባትም ሊያራዝሙት እንደሚችሉ ለቢቢሲ ተናግረዋል። ትራምፕ ምናልባት የቻይናን እውነታ ማግኘት ሊኖርብኝ ይችላል፣ እሱን የምናገኝ ይመስለኛል። ፕሬዚዳንት ዢ በመጨረሻ ያጸድቁታል ብዬ አስባለሁ ብለዋል። ቀነ ገደቡን ለማራዘም የሚፈቀድላቸው የሕግ መሰረት ስለመኖሩ ለቀረበላቸው ጥያቄ አሉን ሲሉ መልሰዋል። የትራምፕ ቀነ ገደቡን የማራዘም እቅድ ባለፈው ዓመት በኮንግረስ ቲክቶክ እንዲሸጥ ወይም እንዲታገድ ከተወሰነ ውሳኔ ጋር ይቃረናል። ከትራምፕ በፊት ስልጣን ላይ የነበሩት ጆ ባይደን ረቂቁን ሕግ አድርገው የፈረሙት ወዲያው ነበረ።
ሕጉ 170 ሚሊዮን አሜሪካውያን ተጠቃሚዎች ያሉት ቲክቶክ ቻይናን ለስለላና የፖለቲካ መጠቀሚያ መሳሪያ በማድረግ ልትጠቀምበት የምትችልበት ስጋት ለመፍታት ያለመ ነው። ትራምፕ ዋይት ሀውስን ከመርገጣቸው ጥቂት ቀደም ብሎ የሀገሪቱን ጠቅላይ ፍርድ ቤት የሥራ ፍርድ ቤት ጋር ተስማምቶ ሕጉን አጽንቶ ነበረ። ከትራምፕ በዓለ ሲመት በፊት በሳምንቱ መጨረሻ በመተግበሪያው ለሰዓታት ከአገልግሎት ውጭ ሆኖ ነበር። ቲክቶክ ዳግም ወደ አገልግሎት ከተመለሰ በኋላ ትራምፕ መተግበሪያውን በመታደጋቸው አሞግሷቸዋል። ትራምፕ በመጀመሪያ የሥልጣን ዘመናቸው በ2020 ቲክቶክን ለአንድ አሜሪካዊ ገዢ እንዲሸጥ ለማስገደድ ሞክረዋል። ነገር ግን ባለፈው ዓመት ትራምፕ እንደ አውሮፓውያን አቆጣጠር በ2024 ፕሬዝዳንታዊ ምርጫ እንዲያሸንፉ እንደረዳቸው በማመን መድረኩን እንደወደዱትም ተናግረዋል። ምንም እንኳን አብዛኞቹ ወጣት መራጮች የዲሞክራቲክ እጩ ካማላ ሃሪስን ቢደግፉም፣ ትራምፕ በታህሳስ ወር ላይ ለቲክቶክ በልቤ ውስጥ ሞቅ ያለ ቦታ አለኝ፣ ምክንያቱም የወጣቶችን ቀልብ በ34 በመቶ ገዝቻለሁ ብለዋል። የትራምፕ የአንድ ወገን የጊዜ ገደብ መራዘም አንዳንድ ተንታኞችን በስልጣን ዘመናቸው እገዳ ሊደረግ ይችላል የሚለውን ሀሳብ ውድቅ እንዲያደርጉ አስገድዷቸዋል። የፎርስተር ዋና ተንታኝ ኬልሲ ቼክሬኒንግ የምን እገዳ ነው? ስለ ቲክቶክ እገዳ ምንም የሚመጣ ነገር የለም ብለዋል። ትራምፕ ቲክቶክ ክላውድ ኮምፒውቲንግ ላይ ለሚሰራው እና ለረዥም ጊዜ ወዳጃቸው ላሪ አሊንስ ለተመሰረተው ግዙፍ ኦራክል ሲሸጥ ለማየት ዝግጁ መሆናቸውንም ተናግረዋል። ቢሊዮነሩ ፍራንክ ማክሮትስ፣ ካናዳዊ ነጋዴ ኬቪን ኦ'ሊሪ እና የሬዲት መስራች አሌክስ ሆኒያን ቲክቶክን ለመግዛት ፍላጎት ካሳዩት መካከል ናቸው። ከዚህ በተጨማሪ በዓለም ላይ ትልቁ ዩቲዩበር ጆሚ ዶናልድሰንም ወይም ሚስተር ቢስት ቲክቶክን ለመግዛት ፍላጎት እንዳለው ተናግረዋል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።